ሃይ ፒፕል እንዴት ናችሁ? ተጠፋፋና ሳምንት ምናምን አለፈን ቢያንስ እንደ ቀልድ። ሶ አንድ ኢሹ ላነሳ ነበር ላይክ ሶሻሊዝም ካፒታሊዝም ምናምን ሲባል ብዙ ጊዜ የሆነ ኢዝም በቃ እንቶ ፈንቶ የማይገባን አይነት ነገር አድርገን እንወስደዋለን ሰምሃው እና ሞር ፕራክቲካል የሆነ የሚመስል አንድ ነገር ልንገራችሁ። ሰራ ነበርን የአንድ ቦታ እና እዛ የምሰራበት ቦታ የምትሰራ ጽዳት ሰራተኛ ነበረች። የስራ ቦታዬ ወደ ፒያሳ ጊዮርጊስ አካባቢ ነበር። ልጅቷ ሰፈሯ ወደ ፈረንሳይ ኢየሱስ ነበር። የዛሬ 4 5 ዓመት አካባቢ ቢሆን ነው። እና ደሞዟ ወደ 4,000 ብር አካባቢ ነበር አይገስ ካስታወስኩኝ በትክክል። ብቻዋን የምታሳድገው ልጅ አላት። ቤት ተከራይታ ነው የምትኖረው። ምግብ ትበላለች፣ ልጇንም ታበላለች፣ ልጇን ትምህርት ቤት ትሰዳለች ምናምን እና ለትራንስፖርት ገንዘብ በቂ ስለማይኖራት በእግሯ ነው የምትመጣው። ዩሲ ቢያንስ 5 ኪሎ ሜትር ነው ብለን ብናስብ ከዛ ይበልጣል፣ ግን ሚኒመም 5 ኪሎ ሜትር ነው። ከቤት መስሪያ ቤት ብለን ብናስብ ሚኒመም 10 ኪሎ ሜትር በእግሯ ወክ ታደርጋለች። ብትታመም መታከሚያ የላትም። ድግስ መደገስ ምናምን ተውት፣ የማይታሰብ ነገር ነው። እና አም ጀስት ሴይንግ ያኔ በዚህ ደረጃ የተቸገረች ልጅ ነበረች እና ባለፉት አንድ 5 ዓመታት ምናምን ጊዜ ውስጥ የኑሮ ውድነቱ ምን ያክል እንደጨመረ የምታውቁ ይመስለኛል። ሶ አግኝቻት አላውቅም። ዊች ሊድስ ሚ ቱ ኮሽን መኖር ትችላለች ወይ በዚህ ኢኮኖሚ አሁን ላይ ወይስ እንዴት ሆነች የሚለው ነገር እንደዚሁ ትዝ ብሎኝ ነው ሳምሃው ነው። እንትን ካፒታሊዝም የሆነ ቤዝ ከልት ነው፣ የሆነ የሞት አምልኮ የሆነ በፍርሃትና በስግብግብነት ማህበረሰብን ለማደራጀት የሚደረግ ጥረት ነው። ለትርፍ በማህበረሰቡ በሰዎች ህይወት ምን ያስፈልገዋል ህዝቡ ከሚለው አንግል ሳይሆን የትኛው ድርጅት ምን ያክል ያተርፋል፣ ካፒታሉ ምን ያክል ያድጋል ምናምን በሚለው ዙሪያ የተደራጀ ማህበራዊ ፖለቲካዊ እሳቤ ነው። እና ምን ለማለት ፈልጌ ነው ላይክ ይሄ ካፒታሊዝም የሆነ እንደ ነፃ ገበያ ሂሂሂ የምን ነፃ ገበያ ይኖራሚን ግን ኦነስትሊ እንድናስበው ስለፈለግኩኝ ነው። ካፒታሊዝምን በመደገፍ የምንገላቸው ሰዎች አሉ ማለት ላይክ በረሃብ የሚሞተው ሰው በእኛ ይሄ ነገር መጥፎ ነው ብለን ባለማውገዛችን የሚመጣ ነገርም እንደሆነ ይሰማኛል። ይሲ ከዛ በኋላ ደግሞ አንድ ያጋጠመኝን ነገር ልንገራችሁ። ላይክ በቅርቡ ትንሽ ይከብዳል ለማንሳት፣ በእርግጥ ግን የሆነች ህፃን ልጅ ነች። የ10 ዓመት ምናምን የ12 ዓመት ህፃን ልጅ ብትሆን ነው እና እየለመነች ነው። ከኤቲኤም ብር አውጥቼ እስክመለስ ድረስ የሆነ ሰው ሰው ለበሽ ያዝ የሆነ ሰው ፊቷን መቷት ምናምን ነገር እያለቀሰች ነው ምናምን እና ላይክ ምን ሆነሽ ነው ምናምን ስላት በቃ ፊቷን ይዛ ምናምን አታወራም ምናምን ታለቅሳለች። እና ያ የመታት ሰው የመታበትን ምክንያት ጀስቲፋይ ለማድረግ ስትለምን አግኝቻት ነው። እና እኔም በቃ ያው ተበሳጨሁኝ ምናምን እና እናት ለምና ምናምን ነገር ይሄ ጮኩኝ እና እስኪ መታወቂያን ምናምን ነገር ተባልኩኝ። ከዛ በቃ የሆነ አይነት ኢሹ አጋጠመኝ እና ምን ለማለት ፈልጌ ነው አንዳንዴ ይሄ ኢዝም እስኪዝም አያገባንም እኛ ፖለቲከኞች አይደለንም ምናምን ስንል ሁለት ነገሮችን ልናገር። አንደኛ ያቺ ህፃን ልጅ ላይ የደረሰው ጉዳይ እኛ ላይ እንደማይደርስ ምንድነው ኮንፊደንት የሚያደርገን? አንድ ቀን እኮ 1 ወር ስራ ብናጣ ጎዳና ላይ ላለመውደቃችንና ክፍ ላለመባላችን በረሃብ ላለመሞታችን ምናምን ምንድነው ማረጋገጫችን? ዩሲ ምን ለማለት ነው ይሄንን ሁሉ ያወራሁት? እስኪ የነቃ ፖለቲካዊ ተሳትፎ ብናደርግ ይሻለናል ሳይረፍድ ባይ ነኝ። ኦልሬዲ በጣም ዘግይተናል፣ ግን ዘግይተንም ቢሆን ባይቀር ጥሩ ነው ባይ ነኝ። አዘርዋይዝ ሰውነታችን ምን ላይ ነው ማለት ኢማጅን አንድ ነገር ልንገራችሁ።
አንድ እያልኩኝ ረጅም ሰዓት አወራሁኝ። ሶሪ። ግን እንደዚሁ አንድ ጥያቄ ልጠይቃችሁ። ሰው ላይ ጊዜያችንን፣ ጉልበታችንን፣ እውቀታችንን፣ ትኩረታችንን ላይክ አቴንሽናችንን ካፒታሊዝም ላይክ በገንዘብ ገዝቶት ምናችን ቀረ? ቤዚካሊ ከጊዜ ከጉልበቴ ከእውቀቴ ምናምን ከህሊናዬ ምናምን ውጪ እኔ ማን ነኝ? ሰው የሚያደርገን ነገር ምንድን ነው? ስለዚህ እስኪ በቁም ነገር አስቡት። አብዮት ወይ ሞት።